መከራና ስቃይ በኋላ ማሚቲ ተሽሏታል፣ ድናለች። ሁሉንም ነገር እንደምታስታውስ ደግሞ ለአዙ እየነገረቻትና እንዲሁም ለረብቃና ለአቤል እንድትነግርላት እየነገረቻት ነበረ። ረብቃና አቤልም አሁን ላይ ግራ ተጋብቷቸው በነበረበት ጊዜ አጎታቸው መጥቶ ሀቁን ሊያወጣላቸው የቀሙትም ንብረት በሙሉ እንደሚመለስላቸው እየነገራቸው ነበረ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ድራማ ባለፈው ቪዲዮዎችን ላይ እንዳየ ነው ማሚቲ ታማ ምንም እንደማታስታውስና ምንም ነገር እንደማታውቅ ነበረ። አሁን ላይ በዛሬው ደግሞ ማሚቲ ከበሽታዋ ተሽሏትና ነቅታ የባለፈውን ነገሮች ሁሉ እንደምታስታውስ ለአዙ እየነገረቻት ነበረ። ረብቃና አቤልም ግራ ተጋብቷቸው ለሚያዋዩበት ሰው በተጋቡበት ሰዓት ረብቃ አጎቷ መጥቶ ከጎናችሁ ነኝ፣ አብሽሩ፣ ገንዘባችሁ በሙሉ እንደምመለስላችሁ ማኑ፣ እኔ ከጎናችሁ ነኝ እያለ ሲያበሽራቸውና ከጎናቸው ሆኖ ያጽናናቸው ነበረ። በእርግጥ አቤል ገንዘቡን በተቀማበት ጊዜ ለሚነገረው ሰውና ከማን ሆኖ እሱን ድርሻ እንደሚመልሱለት ሁሉ ግራ ተጋብቶ ነበረ። አሁን ላይ ታዲያ ማሚቲ በታመመችበት ጊዜ እቤት ውስጥ ምንም ነገር እንደማታስታውስና እንደማትንቀሳቀስ ታወቁም በኋላ አቤል በአገዛ ጓደኛው በእዮብ ከቤት እንዲተባረርና እንዲሁም ደግሞ የአባቱን ንብረት ውርስ እንዴት ተቀማ ነበር ያየ ነው። ከጓደኛ ደግሞ ሪች ሁሉንም ነገር እንደምታውቅና እንዲሁም ደግሞ መረጃ እንዲያገኘች እየተነገረቻት ነበረ። ሪች በጣም ጥሩ ልጅና እንዲሁም ጎበዝ ታታሪ ጓደኝነትን ጥግ ያሳየችበት ነበረ እና አቤል በተቸገሩና እንዲሁም ደግሞ ግራ በተጋቡበት ጊዜ ወቅት ሆኖ ከጎናቸው ነበረች። የሚቸግራቸውንና እንዲሁም ደግሞ የሚያስፈልጋቸው ነገር በሙሉ ካለ እኔ ቀርቶ ለእናንተ አሟላላችኋለሁ እያለ ከጎናቸው ሆና የጓደኝነትን ጥግ ስታሳየው የነበረች ሪች ናት። እቤት ውስጥም እንደ ሰራተኛ ሆና ብትቀጠርም አዙ ግን ከሪች ጋር ተስማምተው ለአቤልና እንዲሁም ደግሞ ለረብቃ ያለውን መረጃና እንዲሁም ደግሞ ያገኙትን ነገር እንዲነግሩ ተጎና ሆኗ እየተባበረች ነበረ። አዙ በጣም ጥሩና እንደ ሰራተኛ ሳይሆን እንዴት የምትታይ ናት። አቤልና ረብቃ ከቤት ሲባረሩ በጣም ከፍቷትና እንዲሁም ደግሞ ጥሩ እንዳልሆነ ስሜት ተሰምቷት ነበረ። ግን ከቤት ውስጥ የምትኖረው በሰራተኝነት ስለሆነ ማንኛቸውንም ተናግራ ማሳመንም ሆነ ማባረር አትችልም። ሁሉንም ዝም ብላ በመልከትና እንዲሁም ደግሞ ከቻለች ያሳዘናትን ወይም ደግሞ ጥሩ ነገር ያደረሰበትን ሰው ሁሉም ሰው የተከፋውን መገደብ ስላለባትና እንዲሁም ደግሞ ሰብአዊነት ስለተሰማት ርብቃንና አቤልን ከጎናቸው ሆና ምንም አይነት መረጃ ለማግኘት ለእናንተ ብዙ መስዋዕትነት ዋጋም ከፍዬ ቢሆን ከጎናችሁ ነኝ እያለች እየታገለች ነበረ። ማሚቲም ታማ ደክማ እንዲሁም ደግሞ ምንም አታውቅም፣ ራሷን ስታለች፣ ወደ ኋላ ያለፈውን ነገር ማስታወስ አትችልም ብለው ከፍቅረኛው ጋር የፈለገውን ነገር እየሆነና እንዲሁም ደግሞ ቤቱ ባልሆነበትም ቤት ውስጥ የፈለገውን ነገር እየተዝናናና አለፍላጎቱ ማንም ድርሽ እንዳልና እንዲሁም ከሱ ፍቃድ ውጭ ምንም ነገር እንደማይደረግ እየተናገረ ነበር። አዙም ልክ እንደ ባልተቤትና እንዲሁም ደግሞ ሰራተኛ ከመሆኗም አንጻር ታዛዥ ነበረች። እዮብ ምንም አይነት ችግርና እንዲሁም ደግሞ ጥሩ ያልሆኑ ነገሮችን ቢሰራ እንኳን መናገር አትፈልግም። ለምን እንደ ሰራተኛ ሆና እንጂ መረጃ አቀባይ ወይም ደግሞ ጥሩ ያልሆኑ ነገራቶች ሲፈጠሩ ስናገራለች ተብሎ አይደለም። ስለዚህ ለስራዋም ስትል ጠንክራ እየሰራችና እንዲሁም ደግሞ ማገዝ ያለባትን ነገር በውስጧ አፍና አድርጋ እያገዘች ነበረ። ይህ ሴራና ተንኮሉ መጋለጥ አለበት። የራሱ ያልሆነውን ገንዘብ የኔ ነው ብሎ ማሳመን እንዲሁም ደግሞ ፍቅረኛውን በአንቺ ስም አድርጌልሻለሁ በማለት እያታለላት ነበረ። ፍቅረኛውን እንኳን እውነት ነው ብሎ ማሳወቅ አልቻለም። ለምን ናቸው ነገሮች ሁሉ በጣም ከእውነት የራቁ ስለሆኑ አይደለም ጓደኛ፣ ሌላ ሰውና የኑሮ አጋሪ ወይም ደግሞ ፍቅረኛ የልቤ ሰው የሚላትን እንኳን ምንም አይነት መረጃ እንዲሰጣትና ወይም ደግሞ ገንዘቡ በሷ እንዲቀመጥ አልፈለገም።
ፍቅረኛ ግን በጣም የምታስጠላና የምትቀፍናት። አንድ ሰው ታሞ ወይም ደግሞ ራሱን ስቶ በነበረበት ጊዜ እንደ ማዘንና ከጎን ሆኖ እንደ መገደፍ ማሜቴን እንደምታስጠላና እንዲሁም ደግሞ ከፍ ዝቅ እያደረገች ስትሰርባትና ስትጮህባት ነበረ። ይህ ማለት ምንም አይነት ታማሚ ሰው ሲታይ የሰብአዊነት ሲሰማትም ማለት ይቻላል። ለምን አሁን ላይ ዛሬ ትክክል ብትሆን እንኳን ነገ ምን እንደሚፈጠር አይታወቅምና ለግመኔ በኔ ምን ይደርስብኛል ብላም አላሰበችውም። ይህም ደግሞ እንዲህ ስታመናጭቃትና ለዋለ ስጮህ እንደፈለገ ስትስቅና ስታስካካ ነበረ። እዮብ ታዲያ ዝንገት ሲደርስ ማጋ ነው የምታወሪው? አብሮሽ ሰው አለ እንዴ ብሎ በጠየቀባት ጊዜ እንኳን አይ ማንም የለም፣ እያወራሁ የነበረው ከማሚ ጋ ነው። ማሚቲ እንዴ ማውራት ትችላለች እንዴ? እራሷን ስታለች እኮ አሟታል፣ ምንም ማስታወስና መናገር አትችልም፣ ደግሞ መልኳ አትሰማም እያለ ሲነግራት ነበረ። ፍቅረኛውም ሁሉን ነገር ስላወቀችና ስታናግራት ስትጮህበት ስለቆየች አረ እዮብ ታወራለች እኮ በማለት ታስረዳዋለች። እዮብም ይሄ ነገር እውነት ሊሆን ይችላል በማለት ማሚቲ ተሻለሽ እንዴ ብሎ በተናገረባት ጊዜም አዎ ተሽሎኛል፣ ምንም አልልም ብላ መልስ መለሰችለት። ደነገጠ። የደነገጠው በመዳኗ ተደስቶ ሳይሆን ተታዲያነችና እንዲሁም መናገርና መስማት ተጀመረች። ያለፈውን ሁሉ ሳስታውሳ እኔን ተቤት ታባረረኛለች ወይም ደግሞ እየቀማሁትንም ገንዘብ ልታስወስድብኝና ልታስቀማብኝ ስለምትችል ምንም አይነት ነገር ማስታወስ የለባትም ብሎ ስለሚያስብ ከበሽታዋ ማገገሟና መዳኗ እንዲሁም ደግሞ ማስታወሷን ምንም አልተመቸውም። ግን እስከ ዛሬም ታማ እራሷን ስታ ወይም ደግሞ ማስታወስ አቅቷት ሳይሆን ለልጆቿ ያለውን ነገር በትዕግስት ታግዛ ለማስረዳትና መረጃ ሙሉ ፋይል ለመያዝ ነበረ የሁሉ ዋጋ ስከፍልና መጽዋዕትነት ስትሆን የነበረው። አቤልና ረብቃ ከቤት ተባረው ውጭ ለውጭ ስለሆኑ ከቤት ውስጥ ተቀምጣ ማሚቲ ያለውን መረጃና እንዲሁም ደግሞ ምን እንደነበረ ለማስረዳት ለማሳወቅ ግዴታ ከቤት መኖር ስላለባት ራሷን እንደሳተችና እንዳመመ ምንም ነገርን ላለማስታወስ ብላ እቤት ነበረች። ያንን ግን እዮብና ፍቅረኛው ምንም ነገር አያውቁም። አዙ ግን ከቤት ውስጥ ተነበረች። ህመሙንም ድካሙንም እንዲሁም ደግሞ ማስታወሷንና ሌላም ችግሮች ከተፈጠሩ ታውቃለች። ለምን የቤት ሰራተኛ ስለሆነች በወጣ በገባ ሁሉን ነገር ታያለች። አዙ ታዲያ ዝንገት ተጠርታ ነይ በተባለችበት ጊዜ ማሚት እንደጠራቻትና ማናገር እንደምትፈልጋ ካወቀች በኋላ በጣም ደንግጣለች። እንዴ ማሚቲ ተሻለሽ እንዴ ብላ ተጠጋቻት። አዎ ተሽሎኛል፣ ነይ እዚህ ቁጭ በይ፣ የምነግርሽ ነገር አለ። ልጆች የት ናቸው? ረብቃ የት ናት? ምን ወሰዳት? የት ነው ያለችው ብላ በጠየቀችባትም ጊዜ ደህና ናት አለች። ማሚቲ አንቺ ተሻለሽ ነበር ያለቻት። ይህንንም ያለቻት አዙ በጣም የምታዝንና ጥሩ ሰው ነበረች። ለረብቃም የጓደኝነት ጥግ እንጂ እንደ ሰራተኛ ሆና የማትታይበት ቤት ስለነበረ ለማሚትም ልክ እንደ ጓደኛ ብቻ ሳይሆን ልክ እንደ እህቴም ነው የማያት በማለት አስረዳቻትም። በኋላ ማሚትም ያዘችውንና ሀሳቧንም ሁሉ የያዘችውንም ወረቀት በትክክል እንዲደርስላትና እንድትረዳ ወይም ደግሞ ገንዘባቸው እንዴት እንደተወሰደ አስረድታ ወደ ራሳቸው እንዲመለሱ እንድትነግራቸው ላከቻት። ደስ አላት። ይህ በመሆኑ ደስተኛ ናት። ግን አሁን ላይ ይህ ነገር መንቃትሽና መረጃ እኔ ማድረሴን ከሰሙ እዮብና ፍቅረኛው እኔን ሌላ ችግርና ጣጣ ሊያመጡብኝ ይችላሉ በማለት በውስጧ ማሰላሰልና ማሰብ ጀመረች። ካሰበችበትም በኋላ የመጣውን መጽዋዕትነት መክፈልና እንዲሁም ደግሞ ግዴታ ስለሆነ አውቃለሁኝ። ስለዚህ እሺ ማሚቲ ምንድን ነው የምትይኝ? የሚያስፈልጋቸውስ ነገር ምንድን ነው? ያሽላቸው አስፈላጊስ ነገር ምንድን ነው? በማለት ከጠየቀችን በኋላ በውስጧ ሸሽጋ ኖረችውን የያዘችውን ወረቀት ዶክሜንት እንድትልክላቸውና እንድትሰጣቸው ነገረቻት። አዙም ይህ ወረቀት ምንድን ነው ብላ በጠየቀችበትም ጊዜ ይህ ወረቀትማ የረብቃ ሙሉ ህይወቷ ይሄ ነው፣ ይህ ከጠፋ ያለ ህይወቷ ይበላሻል። ስለዚህ እንደምንም ብለሽ እንዲደርሳትና ካጠገቧ እንዲደርስ ንገሪልኝ አደራሽን በማለት ለአዙ ሰጠቻት። አዙን በደስታ ተቀብላ እሺ በቃ ታያውኝ ከዚህ ከቤት ወጥቼ በምንም አሳብቤ ላቀብል በማለት ወደ ቤት ልትሄድ ብድግ ስትል እንዲያጋጣሚ እዮብ ደርሶባት ነበር። ደስ የሚለው ነገር ግን ሸሽጋ ያዘችውን ወረቀት አላየባትም።
ለትንሽ ነው ያመለጠችው። ካየባት ግን እሷም ተቤት ሰራተኝነት እንደምትባረር እና እንዲሁም ደግሞ ፋይሉ ወደ እሱ እጅ ከደረሰ ሁሉም ነገር ዶክሜንቱ እሱ እጅ ገባ ማለት ይቻላል። ጎበዝ ስለሆነች ምንም አይነት ወረቀት አላሳየችውም። ሱቅ ልሄድ ነበረ የምገዛው አቅራብ ስላለኝ ነው የሚሄደው፣ ግን እናንተ ስለተኛችሁ ላለመቀስቀስና ላለመረበሽ ከራሴ ብር ገዝቼ እናንተ በሌላ ጊዜ ትሰጡኛላችሁ ብዬ ነበር በማለት ታስረዳዋለች። እውነት መስሎት መቼም እንደ ራሱ የሚያሰረውን ሴራ ሌላ ሲያሴር አይመስለውም። በእርግጥ በጣም ክፉና እንዲሁም አረመኔ ጨካኝ ስለሆነ ይህን የሱን ክፋል ሌላ ሰው ይከፋል ብሎ ስለማያስብ ምንም ትዝም አላለው። እሺ በቃ ገዝተሽ ነይ ቶሎ ስትመለሽ ወይም ደግሞ ነገ ተነገ ወዲያ እሰጥሻለሁ በማለት ይሸኛታል። አዙም ከሱቅ ሌላ ችን ልገዛ ሳይሆን ማሚቲ ለረብቃ የሚሆን የመረጃና እንዲሁም ዶክሜንቶችን ስለሰጠቻት ለጓደኛዋ ለሪች ዛህዳ ሰጥታ እንዲመረመርላትና ምን አይነቱ መረጃ እንደሚጠቅማት እየፈለገች ነበረ። ወረቀት ይዛ ከሱቅ ከወጣች በኋላ የሄደችው ቀጥታ ከረብቃ ጓደኛ ከሪች ጋር ነበረ። ሪች ጋር ከደረሰኝ በኋላ ሪች እንድታነበውና እንዲሁም ደውላ ለአቤልና ለረብቃ እንድታስረዳቸው ነገረቻቸው። ከነገረቻቸውም በኋላ ግን የነብቤዋለሁ ግን ምን አይነት መረጃ እንደያዘ ስለማላውቅ በወረቀቱን ወስዳችሁ ራሳችሁ ተጠቀሙበት በማለት ነበር የተናገረችው። ወረቀትና ዶክሜንት በመገኘቱም ሪች ደስ ብሏታል። ጓደኛዋ ስቃይና መከራ ስለበዛባት ይህ ወረቀት ከተገኘ ደግሞ ትንሽም ቢሆን ሊቀንስላት ይችላል፣ ሊስተካከልም ስለሚችል አጋጣሚ ነው በማለት ውስጧን አሳምናበታለች። ረብቃና አቤልም ይህ ነገር ደውሎ ከተነገራቸውና ዶክሜንት ወረቀት ከተገኘላቸው በኋላ ይህን ተሰሙ በጣም ደስ ብሏቸዋል። እንዲሁም አጎታቸው መጥቶ ደግሞ ያለውን ነገር በምንም አይነት ማስመለስ አለብን እኔ ከጎናችሁ ነኝ ብሎ ስላበሸራቸውና ከጎናቸው ስለሆነም አሁን ላይ ምንም ነገር ቢሆን እንኳ ወደ ኋላ የምናሸገሽግበትና የምንፈራበት ነገር የለም በማለት ራሳቸውን አጠናክረው በደስታ ተነስተዋል። አጎት ግን አቤልን የተዋወቀው በችግር ጊዜ እንጂ በሌላ ጊዜ ስላልተዋወቀው አቤልም ትንሽ ደብሮት ነበረ። የደበረው ዶክሜንት መገኘቱና ወረቀት መያዙ ካይሆን ከረብቃ አጎት ጋር በእንደዚህ አይነት በችግርና እንዲሁም ደግሞ በስቃይ ጊዜ መገናኘቱ ነው። የረብቃ አጎት ግን ፈታ ያለ ስለሆነ አብሽር ምንም ችግር የለ፣ ግን ጠንከር በሉ ተነሱና እንሂድና አሁን ያለውን ዶክሜንት ተቀብለን ከቤት ውስጥ ገብተን መቀመጥ አለብን። ማን እንደሚያባረርና እንዲሁም ደግሞ ከቤት ማን እንደሚያስወጣን ማወቅ አለብን በማለት ወደ ቤታቸው ነበር ጉዞ የጀመሩት። ከቤት ገቡም ግን ማሜት ቁጭ ብላ ስለነበር ደንግጠዋል። ከእንግዲህ ወዲያ ምን ሊፈጠር እንደሚችል አናውቅም። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም።